ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 20 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያን ሰብስክራይብ ያደረጋችሁ ሜምበር የሆናችሁ እና ሞዴሬተር የሆናችሁ ወገኖችን በእጅጉ በማመስገን ነው። የመጀመሪያው ርዕሳችን አፋብን በጎንደር ያስመዘገበው ድል ይመለከታል። በትናንትናው ዕለትም በአርማጭሆ አካባቢ የሚገርም ድል መመዝገቡ ተሰምቷል። በ19 ትናንት ማለት ነው መጋቢት 19 2018 ከዳንሻ ተነስቶ በአምስት አቅጣጫ ወደ አፋብን ይዞ የተንቀሳቀሰው የአገዛዙ ኃይል መደምሰሱና ዋጋ መክፈሉ ተሰምቷል። በዚህም ውጊያ ደጋው ላይ በተካሄደ ኦፕሬሽን ሰፊ የሆነ ኦፕሬሽን የተካሄደው እዚህ ቦታ ላይ ነው። 60 ሲካተም በርካቶች መቁሰላቸውና ማማረካቸውን የደረሰ መረጃ ያመለክታል። 60 አካባቢ ሲካተም ቁጥሩ ያልታወቀ ቁስለኛ መሆናቸውና በርካቶች መማረካቸውን ሰምተናል። በዚህም ውጊያ አንድ ወታደራዊ ተሽከርካሪ፣ አንድ ብሬን፣ 2 40 ጎራሽ ክላሽ፣ 2 M40 እና 27 ክላሽ ገቢ መደረጉን እዙ ያወጣው መረጃ ያመለክታል። ከዳንሻ ተነስቶ ወደ ማሰሮ ደንብ የተንቀሳቀሰውም ያገዛዙ ኃይል ወደ ጋብላ ለማምራት ሲሞክር ተከቦ መማታቱንና ግን የደረሰውን ጉዳት በሚመለከት እስካሁን ድረስ ሪፖርቱ አለመጠናቀሩን ትናንት የወጣው መረጃ ያመለክታል። ከዚህ ጋር በተያያዘ እንግዲህ ጎንደር ላይ አፋብን በጣም እየጠነከረ በመምጣቱ የተነሳ በደቡብ ጎንደርም በሰሜን ጎንደርም የሚያደርገው እንቅስቃሴ መጠነ ሰፊ የሆነ በመምጣቱ የተነሳ ባለፈው የወልቃይት ኮሚቴ የሚባለው ማለት ነው ከ3 ዞን አመራሮች ጋር ስብሰባ አካሂዶ ነበር። ይህንን በተመለከተ አንድ ፕሮግራም ወደ እናንተ አድርሰን ነበር። ስለዚህ የተከዜ ዘመን ከዞን ሚኒሻና አድማ በታኝ ጋር በማቀናጀት ዘመቻ ለማክፈት ማሰባቸውን አሁንም የደረሰ መረጃ ያመለክታል። የተከዜ ዘመን ከሌሎች ዞን ሚኒሻና አድማ በታኞች ጋር በሌሎች ዞኖች ከተመደቡ ሚኒሻና አድማ በታኞች ጋር በማቀናጀት ጎንደርን ከአፋብን ማጽዳት ያስፈልጋል ተብሎ ወደ ዘመቻ ሊገባ መሆኑን የደረሰ መረጃ ያመለክታል። ይሳካል አይሳካም የሚለውን ግን ወደፊት የምናየው ይሆናል። እንግዲህ በትናንትናው ዕለትም የተመታው ኃይል ከዚያው አካባቢ የተነሳ መሆኑ ይታወቃል። አማራ ላይ ጭፍጨፋ የሚያደርሱ የአብይ ድሮኖችም ከሁመራ ኤርፖርት እየተነሱ ጥቃት እንደሚፈጽሙ በተደጋጋሚ በጎንደር እዝም ጭምር ሲገለጽ የነበረ ነው። ስለዚህ በቀጣይ በግልጽ ከዚህ በፊት እንደተናገርነው የተከዜ ዘብ ለወያኔ ብቻ ሳይሆን ለአማራም አስጊ ነው እንዳልነው ማለት ነው። አካሄዳቸውን ስትመለከቱ የተከዜ ዘብ ለወያኔ ብቻ አይደለም፣ ከወያኔ በላይ እንደውም አሁን ለአማራ አስጊ የሆነ መጥቷል። እንደማንኛውም የባዕደን ሚሊሻ ሁሉ በማንኛውም ጊዜ ባዕደን የሚያዘምተው ኃይል እየሆነ መጥቷል ባልነው መሰረት ባለፈው ስብሰባ መካሄዱን ገልጸን ነበር። አሁን ደግሞ የቅድመ ዝግጅት ስራ እየተሰራ መሆኑን ለጠለስ ሚዲያ የደረሰው መረጃ ስለሚያመለክት ጥንቃቄ ማድረግ አይከፋም። ሌላው ባለፈው መምህር ሲሳይን በተመለከተ አንድ መረጃ ወደ እናንተ አድርሰን ነበር። የነበረንን ምልከታ በወቅቱ ገልጸን ነበር። ትናንት መምህሩ መታሰሩ ተሰምቷል። እስኪ ባለፈው የሰራው ፕሮግራም ላይ የተናገርኩትን እና መምህሩም የተናገረውን ቀንጨብ አድርገን አይተንና ሰምተን እንመለስ። ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም። እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛውን የልንገር፣ በተለይ አዲስ አበባ ውስጥ የሚኖረው ሰው የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። እና ተባረክ ማለት ወደድኩ። ይሄን መምህር ሲሳይን ተባረክ ማለት ወደድኩኝ። ዛሬ አዛውንት የመጨረሻ ምድራዊ ህይወታቸውን እያጠናቀቁ ያሉ አዛውንት የሃይማኖት አባት ተብለው የሚጠሩ አረጋውያን ለህይወታቸው እየሳሱ ባለበት ሁኔታ የዚህ ዓለም ኑሮ ጣፍጧቸው አፋቸውን ዱላ ባደረገበት ሁኔታ
ይቻለም ማርካቸው ለአረማዊ አገዛዝ በገበሩበት ሁኔታ እንደዚህ አይነት ቁርጠኛ ወጣት መጥቶ እንደዚህ አይነት ንግግር ሲናገር ማየት በእጅጉ ያስገርማል እና ላመሰግነው እወዳለሁ። በግሌ ቤተክርስቲያኗ ልጅ ባጣችበት ሰዓት ላይ የተከሰተ መምህር ነው ማለት ይቻላል። በቀጣይ ዳንኤል ክብረት ግን እርምጃ እንዳያስወስድበት ያሰጋል። መምህሩን እርምጃ እንዳያስወስድበት ያሰጋል። ስለዚህ መምህር ሲሳይን ነገም ተመሳሳይ ነገር ሊያስታርግበት ይችላል። በተረፈ ግን አጭር ጊዜ ነው። እነ ዳንኤል ክብረት በዚህ ልክ አፋቸውን እየከፈቱ የወረደ ንግግር እያደረጉ በዚህ ልክ ጭንቅላታቸውን ቆልፈው ስልጣን ላይ የሚቆዩበት እድል የለም። እናሰማችሁት ነው እንግዲህ መምህሩ የመርካቶ ሸቀጣሸቀጥ መጨመርማ ዲያስፖራውን ድብና አድርጎ ይመለከተዋል። ምክንያቱም እነሱ በሚልኩት የልብስ ላቂና የሳንቲም ድቃቂ ነው እየኖርን ያለ ነው። ከቤታችን አንድ ዲያስፖራ ባይኖር ኖሮ እኛ አዲስ አበባዎች መኖር የምንችልበት ሁኔታ ሊኖር አይችልም ነበረ። ከራይድ ውጭ በየትኛውም የስራ መስክ ማንሳተፍናል። የአዲስ አበባ ልጅ በአዲስ አበባ ለመወዳደር በአዲስ አበባ ለመቀጠር በተለይ በመንግስት መስሪያ ቤቶች ውስጥ ለመቀጠር መስፈርቱን የማያሟላ ሆኗል። ከራይድ ሹፌር ውጭ የምንሰራው ስራ አተናል። ስለዚህ ዲያስፖራዎች ባይኖሩ ኖሮ ሟቾች ነበር፣ በረሃብ ምንሞት ነበር። የስራ ቦታችን ፈርሶ ከስራ ገበታችን ተፈናቅለናል። የኔም የስራ ቦታ እነዚሁ ፈርሶብኛል በማለት መምህሩ ተናግሮ ነበር። ከዛ ውጭ ግን ጌታችን ኢየሱስ ክርስቶስ እሱም ከእናቱ ጋር ተሰድቶ ነበር፣ እስከ ጣና ቂርቆስ ድረስ መጥቶ ነበር። ስለዚህ ይህን የሚያውቀው ዲያቆን ዳንኤል ክብረት ዲያቆን ማለት ልክ አይደለም ብሏል። ዳንኤል ክብረት በዚህ ደረጃ አፍ መክፈቱ ጥሩ አይደለም። እስከ አስከሬን ድረስ ተጉዞ ሰው ለመጉዳት መንቀሳቀስ ከአንድ የክርስቲያን መምህር ነኝ ሲል ከነበረ ሰው የሚጠበቅ አይደለም በማለት ትችት ሰንዝሮ ነበር። በዛም ትችቱ የነበረንን አድናቆት ገልጸናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሚባሉ አዛውንቶች ለዚህ ዓለም ሕይወት በመጨረቅ ላይ በሚገኙበት ሁኔታ ለአገዛዙ በገበሩበት ሁኔታ እንደዚህ ለቤተ ክርስቲያን ብቻ ሳይሆን ለሀገርም ጭምር ለወገንም ጭምር የሚሟገት መምህር መከሰቱ የሚያስደስት ነው። ይሁንና ዳንኤል ክብረት በቅርብ ጊዜ ውስጥ እንደሚያሳግተው ከቻለ እንደሚያስገድለው ካልቻለ ደግሞ እንደሚያሳስረው ጥርጥር የለውም በማለት ተናግረን ነበር። ትናንትና መምህሩ ከአገልግሎት ሲመለስ አፍነው እንደወሰዱት ተሰምቷል። ዳንኤል ክብረት በዚያ ንግግሩ መታሰር ሲገባው አሳሳሪ ሆኖ ተከስቷል። ከዚህ በፊት መምህር ብርሃነ መስቀል የሚባሉን ሰው አሳስሮ እስካሁን ድረስ ደብዛቸው የት እንዳለ አይታወቅም። በተመሳሳይ መልኩ መምህር ሲሳይንም በተናገረው ገንቢ የሆነ ትችት እውነት ለመናገር መንግስት ቢኖር ኖሮ በዚህ ሀገር ላይ መታሰር የነበረበት መባረር የነበረበት ዳንኤል ክብረት እንጂ መምህር ሲሳይ አልነበረም። ግን አሁን ያለንባት ሀገር ሕግ የማይከበርባት ውርጋጮች የሚመሯት ሌቦች፣ ዘራፊዎች፣ ወንጀለኞች የሚመሯት ሀገር በመሆኗ የተነሳ መታሰር ያለበት አሳሳሪ ብሎ ተከስቷል። ከዚህ ጋር በተያያዘ ግሩም ጫላ ሪሙቭ ዘ ጋይ ኢትስ ኖት ወርዝ ኢት በማለት ጽፏል። ያን የጻፈው ስለ ዳንኤል ክብረት ነው። ሰውየው ስለማይጠቅማችሁ አስወግዱት፣ ዋጋ የሌለው ሰው ስለሆነ አስወግዱት በማለት ባለፈው አስተያየት ሰጥቶ ነበር። ግሩም ጫላን ያሳገተው ይሆን? አይመስለኝም። ግሩም ጫላማ ከፈለገ ዳንኤል ክብረትን ሁሉ ያሳስረው ይችላል። የጫላ ልጅ ሊያሳስረው ይችላል። በተረፈ ግን በዛ ንግግሩ ግሩም ጫላም ሁሉ ደስተኛ እንዳልሆኑ ነው የፌስቡክ ፖስታቸው የሚያሳየው። ሰውየው ስለማይጠቅማችሁ አስወግዱት በማለት በግልጽ የጻፉበት ሁኔታ ነው ያለው። እነ ደሳለኝ ማለት የኦህዴድ የሀዲያው አክቲቪስት ማለት ነው፣ እሱም ጭምር ዳንኤል ክብረት ወደ መድረክ በወጣ ቁጥር የሚናገራቸው ንግግሮች አሁን ላይ ለመንግስታችን ጠቃሚ እየሆኑ አይደለም። ይሄ ሰውዬ ሆን ብሎ እያበላሸ ነው። ሆን ብሎ ተቀባይነታችን እንዲቀንስ እያደረገ ነው። ስለዚህ ለምንድን ነው ኤዲት የማይደረጉት የዳንኤል ክብረት ንግግር? ኤቢሲን የሚመራው እሱ ስለሆነ ነው ወይ? ብዙ መጽሐፍ የጻፈ ስለሆነ ነው ወይ? የጠቅላይ ሚኒስትሩ አማካሪ ስለሆነ ነው ወይ? የሚናገረው ንግግር አሁን ላይ ከተራ ሰው ራሱ የሚጠበቅ አይደለም በማለት ብልጽግና ሰዎችም ሲተቹት እንደነበር የሚታወቅ ነው። ዳንኤል ክብረት እንግዲህ ከዚህ በፊት ሐመሩሃ ሆኖ በአዲስ አበባ ተወዳድሮ ነበር። አሁን የምርጫ ጣቢያውን ለሌሎች ማስረከቡ እየተሰማ ነው። የምርጫ ጣቢያውን ለሌሎች አስረክሟል። ይህም የሚያመላክተው ብልጽግና ሙሉ ለሙሉ ያርቀዋል ወይም ከስልጣን ያነሰዋል ተብሎ ባይታሰብ እንኳን የመግለጫ ጸሐፊ ብቻ አድርጎ ሊያስቀምጠው ማቀዱን የሚገልጽ ነው። ዳንኤል ክብረት ባይኖር አብይ አህመድ መግለጫ ማን ይጽፍለን ነበር? አብይን በኢየሱስ ስም እያደረገ በነቢዩ መሐመድ ቦታ እየተካ በአላህ ስም በእግዚአብሔር ቦታ አብይን እየተካ ማን ይጽፍለት ነበረ? ስለዚህ ሙሉ ለሙሉ ያስወግደዋል ተብሎ ባይታሰብም አሁን ላይ ግን የነበረው ሚና የነበረው ስልጣን
እንዲቀንስ እያደረጉ መምጣታቸው የሚያመላክት ነው። በተረፈ ከዲያስፖራው ምን ይጠበቃል? ዲያስፖራው ያለውን አቅም ቢጠቀም ኖሮ እንኳን ዳንኤል ክብረትን ማስባረር ይቅርና ብልጽግና ማስከበር ይቻለው ነበር በማለት ባለፈው ተናግረን ነበር። ምን ማድረግ ይችላል ዲያስፖራው? አንደኛ የዶላር ማዕቀብ ማድረግ ይችላል። ወደ ኢትዮጵያ ምንም አይነት ገንዘብ አለመላክ። በተለይ ደግሞ አብይ አህመድ ገንዘብ በሚሰራባቸው የመላኪያ መንገዶች አለመላክ አንድ አማራጭ ነው። ምክንያቱም በሀገራችሁ መታችሁ መቀበር የለባችሁም በዛው ተቀበሩ የተባሉ ዲያስፖራዎች አገዛዙ የሚጠቀምበት ዶላር ሊልኩ አይገባም። ሁለተኛ ቤተሰቦቹ ጋር እየደወሉ በአገዛዙ ድግሶች ላይ እንዳይሳተፉ ማድረግ ይቻላል። ዛሬ አንድ ዲያስፖራ ቤተሰቦቹ ጋር ቢደውል እርግጠኝነት ያለው ተሰሚነት ከፍተኛ መሆኑ ይታወቃል። አገዛዙ ድግሶች ላይ እንዳይሳተፉ፣ አገዛዙ በሚፈልጋቸው አበርክቶ ላይ እንዳይገኙ ቤተሰብን መቀስቀስ ይቻላል። ሶስተኛ በተለያዩ ሰላማዊ ሰልፎች ላይ መሳተፍ፣ የአቅመን ማበርከት፣ የአገዛዙን አረመኔነት ለዓለም አቀፉ ማህበረሰብ ማሳወቅ። የፊታችን ቅዳሜ ለምሳሌ መጋቢት 26 በሀገር አሜሪካ የተቃውሞ ትዕይንት ተዘጋጅቷል። ተሳተፉ። እዛ ላይ ላለመገኘት ምክንያት አትደርድሩ። የተለያየ የፖለቲካ አቋም ሊኖራችሁ ይችላል። ግን ሁሉም በኢትዮጵያ ያሉ አማጽያን ሳይቀሩ አሁን ላይ ኦህዴድ ወይም ደግሞ ብልጽግና የሚባለው ፓርቲ ለሀገር ለወገን የማይጠቅም መሆኑን ተረድተው በመተባበር ላይ ይገኛል። እናንተስ የማትተባበሩበት ምክንያት አለ። ስለዚህ በቀጣይ ቅዳሜም የተጠራው ሰላማዊ ሰልፍ ላይ ተገኙ። እሱ ላይ አንገኝም ካላችሁ ደግሞ የራሳችሁን በማዘጋጀት ለዓለም አቀፍ ማህበረሰብ ማሳወቅ ትችላላችሁ። በህዝባችሁ ላይ በሀገራችሁ ላይ የሚፈጸመውን ግፍ ለዓለም አቀፉ ማህበረሰብ ማሳወቅ ይቻላል። በተረፈ ግን መምህሩን ዳንኤል ክብረት እንዳሳሰረው ተሰምቷል። በዚህ እርምጃው ግን ዋጋ እንደሚከፍል የሚያጠራጥር አይደለም። እንኳን ከዚህ ደካማ መንግስት ጋር ተለጥፈ ይቅርና ጠንካራ ስርዓቶችም የሚበሰብሱበት የሚገረስሱበት እድሜ አላቸው፣ ፌዛ አላቸው። ስለዚህ ዳንኤል ክብረት አሁን ላይ በሚያስወስዳቸው እርምጃዎች ነገ ህጋዊ እርምጃ እንደሚጠብቀው ማወቅ ይገባዋል። ሌላው የደብረ ማርቆስ አየር ማረፊያ ስራ ሊጀምር መሆኑ ተሰምቷል። የደብረ ማርቆስ አየር ማረፊያ ስራ ሊጀምር መሆኑ ተሰምቷል። እንግዲህ ደብረ ማርቆስ ማለት ርቀቱን ስትለኩት እንደ ሐዋሳ ቢሆን ነው። ሐዋሳ 5600 ብር ነው የትኬት ዋጋ። ከአዲስ አበባ ደብረ ማርቆስ ግን 2900 ማን ነው? ከአዲስ አበባ ደብረ ማርቆስ ግን 8839 ብር እንዲሆን ተደርጓል። ከ3000 ብር በላይ ጭማሬ ተደርጓል። ከአዲስ አበባ ባህር ዳር 7509 ብር ሲሆን ከአዲስ አበባ ደብረ ማርቆስ ግን 8839 ብር እንዲሆን ተደርጓል። ስለዚህ ደብረ ማርቆስ ከመሄድ ባህር ዳር መሄድ እንዲቀል ተደርጓል። የኢትዮጵያ አየር መንገድ በነገራችን ላይ አሁን ላይ አማራዎችን የሚበዘብዙ ነው። ሸኔ የሚባለው የአብይ አህመድ የመደበኛ ታጣቂ አሊዶሮ ላይ እገታ የሚፈጽም መሆኑ የተነሳ አሁን ላይ ወደ አዲስ አበባ ለሕክምናም ለንግድም ለተለያዩ ጉዳዮች የሚመጡ አማራዎች አውሮፕላን ለመጠቀም ተገደዋል። ስለዚህ ይህን አጋጣሚ እንደ መልካም ነገር በመጠቀም የኢትዮጵያ አየር መንገድ ደግሞ ህዝብን እየበዘበዘ ይገኛል። 8839 ብር ያስከፍላችኋለሁ እያለ ይገኛል። የትኛውም ቦታ ላይ አሁን ሀገር ውስጥ በረራ የመጨረሻ ከፍተኛ ዋጋ ይሄ ነው ማለት ይቻላል እና የኢትዮጵያ አየር መንገድ እኮ የሚሰራውን ነገር ስትመለከቱ፣ የገቢ ምንጩን ስትመለከቱ ቀጣይ የመስፋፊያ ፕሮጀክት የተባለውን ቢሾፍቱ ወይም ደብረ ዘይት ላይ አልነበረም መሰራት የነበረበት ባህር ዳር፣ ጎንደር፣ ደሴ የመሳሰሉ ቦታዎች ላይ ነበር። ምክንያቱም ተጠቃሚዎቹ አማራዎች ናቸው። ይሄን ያህል ሰው በአንድ ዓመት አጓጓዝኩኝ በማለት ሪፖርት የሚያወጣው በብዛት አማራዎችን እያጓጓዘ መሆኑ ይታወቃል። ከኦነግ ሸኔ ጋር በመመካከር ኦነግ ሸኔ እዚህ ላይ ገታ አድርገና የየብስ ትራንስፖርትን ከልክል፣ ከዛ እኔ አውሮፕላን ስራውን አቀላጥፋለሁኝ በማለት የአየር ትራንስፖርቱን አቀላጥፋለሁ በማለት ተመካክረው እየበዘበዙ መሆኑ ይታወቃል። ስለዚህ አየር መንገዱ መሰራት የነበረበት አማራ ክልል ውስጥ ነበር። ምክንያቱም ደንበኞቹ ያሉት አማራ ምድር ውስጥ ስለሆነ። በተረፈ ደግሞ ደብረ ዘይት ነው መሰራት ያለበት ከተባለ አየር መንገዱ ስያሜውን የአማራዎች አየር መንገድ ብሎ ማስተካከል ይገባዋል። ምክንያቱም ደንበኞቹ አብዛኞቹ አማራዎች ስለሆኑ አሁን ላይ ከሀገር ውስጥ በረራ ከሚያገኘው ገቢ 80%ቱን ከአማራዎች የሚሰበስብ በመሆኑ ለዛውም ህገወጥ በሆነ መልኩ በማያሳምን መልኩ አስባችሁታል። ባህር ዳር ለመሄድ 7509 ብር እየከፈልክ ከአዲስ አበባ ደብረ ማርቆስ ግን 8839 ብር የምከፍልበት ምን ምክንያት አለ? አንዳንድ ደናቁርት ካድሬዎች ግን 8839 ብር ቢሆንም ስራ መጀመሩ ነው ዋናው ነገር በማለት ደስታቸውን ሲገልጹ ታይተዋል።
ሌላው አንድ የኢህአፓ ሰው የተናገረው ንግግር ነው ተብሎ አንድ ቪዲዮ ተላከልኝ እና ሰውየው በጣም የሚገራረሙ ነገሮችን ሲናገር ይሰማል። ባልነበሩበት በማያውቁት ታሪክ ዝባዝንኬ ቡትቶ ወሬ የሚያወሩ ብልጽግናዎች የመጨረሻ ጫፍ ላይ ስለደረሱ ብቻ እኛ ገና በ14 ዓመታችን ከኢህአፓ ጋር የተቀላቀልን የምናውቀው እነሱ አልተወለዱ። አሁን የሚመሩ ሰዎች ታሪክ ወደ ኋላ መመለስና ማየት ነው፣ ማንበብ ነው። ማንበብ አይችሉም፣ አልተማሩም። ኢህአፓ ወደፊት ስልጣን ሲይዝ ትምህርት ቤት ይከፈትላቸው። አሁን መሪ ነን ለምን አይመጡም? ኢትዮጵያን መምራት አይመጡም። ይሄን በግልጽ ነው፣ በድፍረት ነው የምናገረው። ትናንትና ዋጋ ከፍያለሁ፣ ዛሬም ካስፈለገ ከፍላለሁ። በዚህ እድሜ ውስጥ የሚያስፈራኝ ነገር አንዳችን ነገር የለም። የነሱ ጩኸት የቁራ ጩኸት ነው። ስለ ኤርትራ ጉዳይ ከማንም በላይ ኤርትራ መገንጠል የለባትም ብላ በማኒፌስቶዋ ላይ ያስቀመጠችው ኢህአፓ ናት። መኳንንቶች ናቸው፣ ጥቂት መሬት የሸጡ መኳንንቶች በ7 ዓመቱ ውስጥ ህዝብን አፈናቅለው ኪሳቸውና አእምሯቸውን ደንድነው በብር ደንድነው ኢህአፓ በሀገር ጉዳይ ላይ አትደራደርም። ዛሬ ትምህርት ቤት ይገባሉ። እስካሁን የ3ና የ4ኛ ክፍል ሰርተፊኬት ይዘው በተጨበረበረ በታሪክ በሚያሳፍር እኛ እንዲህ የሚሉ ሰዎች ትምህርት ቤት ገብተው ይማሩ። ሲማሩ ጨዋነትን፣ ሲማሩ ኢትዮጵያዊነትን ያውቃሉ። እግርና እጃቸውን ሰውነታቸውን በውስኪ የሚታጠቡ መሬት ያጠቡ ማያውቁ ገላቸውን እኮ በውስኪ ነው የሚያጥቡት። ይህንን ይወቁ ብልጽግናዎች። ህዝብን ማጭበርበር ማታለል አይቻልም ከዚህ በኋላ። ዛሬ እነሱ ከተማውን ህዝብ አንስተው የከተማውን ነዋሪ አንስተው ጥቂት የብልጽግና ሰዎች አዲስ አበባ ከተማ ላይ ከነልጆቻቸውና ከነቤተሰቦቻቸው ሊኖሩ የነሱ ፍርፋሪ የሚያገኙ ባለሀብት ነን የሚሉት የሚገነቡት አዲስ አበባ ከተማ ላይ እነማን እንደሆነ ይታወቃሉ። ነገ ታሪክ ይፈርዳል። እንዳይመስል ዛሬ የዘፈንክ ዛሬ ሚዲያ ላይ ወጥተህ የምትፎክር ነገ አትፎክርም ህዝብ ላይ። እንግዲህ ሰውየው የኢህአፓ አመራር ይመስላሉ። ከበፊትም ጀምሮ ኢህአፓ ውስጥ እንደነበሩ የሚገልጹ ናቸው። ብልጽግናዎች አይመጡንም፣ አልተማሩም በማለት ሲናገሩ ይሰማሉ። መኳንንቶች ወደ ስልጣን መምጣታቸውንም ሲናገሩ ነበር። መሬት በመሸጥ የሚተዳደሩ መኳንንቶች ናቸው አሁን ላይ ስልጣን ላይ የተቀመጡት። የ4ኛ ክፍል ሰርቲፊኬት ይዘው በፎርጅድ ዶክተር፣ ፕሮፌሰር እየተባባሉ የሚጠሩ ሌቦች ወደ ስልጣን መምጣታቸውን በግልጽ ሲናገሩ ነበር። ስለ አሲምባም ስለነ ተስፋዬ ደበሳይም ሲናገሩ ተሰምቷል። ከኤርትራ ጋር ተያይዞ ስላለው ጉዳይ ኤርትራ መገንጠል ኢህአፓ ይደግፍ ነበረ፣ በሶማሌም ጦርነት ላይ ሚና ነበረው በሚለው ጉዳይም ላይ ሰውየው ተናግረዋል። ከዛ ባለፈ ግን እግርና እጃቸውን በውስኪ የሚታጠቡ አመራሮች ኢህአፓን ሊተቹ አይችሉም። እግርና እጃቸውን ዳህሌም ጭምር በውስኪ ሲያጥቡ የሚያድሩ ናቸው አሁን ስልጣን ላይ የመጡት በማለት ሲናገሩ ይሰማሉ። የከተማውን ሰው አባረው ብቻቸውን የሚኖሩ ይሏቸዋል ብልጽግናን። የከተማውን ሰው አባረው ጠራርገው አባረው አብይ አህመድም መሆኑ ነው። የከተማን ሰው በሙሉ አባረው ብቻቸውን ከነ ቤተሰቦቻቸው እየኖሩበት ይገኛሉ። በዚህ ልክ ግን እንደፈነጩ ሊኖሩ አይችሉም። የሚወገዱበት ቀን ቅርብ ነው ማለት ይናገራሉ። በማስፈራራትና በየመንደሩ እስር ቤት በመክፈት መግዛት አይቻልም ብለው እቅጩን ያስቀምጣሉ። ለነ ዳንኤል ክብረት በማስፈራራትና በየመንደሩ እስር ቤት በመክፈት መግዛት አይቻልም በማለት ሲናገሩ ተሰምተዋል። እኔ ንግግራቸው ስለተመቼ ነው። ኢህአፓ ጸረ አማራ ፓርቲ መሆኑን ከአመሰራረቱ ጀምሮ ይህንን ጠንቅቄ የምረዳ ሰው ነኝ። በቅርቡም አቻምየለህ ታምሩ የተናገረው ንግግር ሶሻል ሚዲያ ላይ ሲንሸራሸር ነበር። ዲሞክራሲያ በተባለ ልሳኑ ስለ አማራዎች ሲናገር የነበረው ነገር ስለ አማራዎች፣ ስለ ኦሮሞዎች፣ ስለ ሶማሌዎች የነበረውን አተያይ ኢህአፓ በግልጽ ሲናገር ነበር እና አቻምየለህ ታምሩ የተናገረውንና ሶሻል ሚዲያ ላይ ሲንሸራሸር ያገኘሁትን ኢህአፓን የሚገልጽ ስለሆነ እሱን እስቲ ቀንጨብ አድርገን አይተን እንመለስ። ዝርዝሩን ትተን ይላል ኢህአፓ አሁን ላለው የኢትዮጵያ ችግር ታሪካዊ አመጣጥ መቆሚያ የሚሆኑትን ቁም ነገሮች እናንሳ። 3ቱ ኢምፔሪያሊስት ኃይሎች ቅኝ ግዛት ለመያዝ በዚህ አፍሪካ ምድር ሲመጡና ሲያደቡ ምኒልክም ሲዘረፍ ስታይ አብረዝረፍ እንደሚባለው ግዛቱን ለማስፋፋት
በኃይል ከመጠቀሙም ሌላ በተለይ በምስራቅ አፍሪካ በኩል ከኢምፔሪያሊስቶች ጋር በመዶለትና በመዋዋል ለወቅቱ ኢምፔሪያሊስታዊ ዓላማ ከተባባሪነቱን ባሻገር ነፃ የነበሩ የአፍሪካ ሀገሮችን በመውረር የገፋ ንቁ ተሳታፊና ኢምፔሪያሊስት እንደነበረ የፈለገው ይታነቅ እንጂ ሀቅ ይሄ ነው ይላል ኢህአፓ። ይሄንን ካለ በኋላ ለኦሮሞ ልሂቃን የሚከተለውን ጽፎ ኢህአፓ በልሳኑ አውጥቷል። ስለ ኦሮሞ ህዝብ እንደዚህ ይላል። የኦሮሞ ህዝቦች በምኒልክ ወረራ ጊዜ በማዕከላዊ መንግስት ስር መስተዳደር ሲጀምሩ በወራሪው ኃይል መሬታቸውን ተቀሙ፣ መብታቸውን ተገፈፉ። በኃይለ ሥላሴም ይሄው የመሬት ቅሚያ ቀጥሎ በአማራ ነፍጠኞች ቁጥጥር ስር ሲውሉ መብታቸው ይበልጥ እየተገፋ ቋንቋቸው ተንቆ ባህላቸው ተረግጦ ህልውናቸው አሌ ተብሎ በግፍ ሲገዙ የቆዩ ናቸው። እነዚህ ሁኔታዎችን በመመልከት ፓርቲያችን ኢህአፓ ማለት ነው አቋሙን እንደሚከተለው ያቀርባል ይላል። አንደኛ፣ የኦሮሞ ህዝብ መብቱን ለማስከበር የሚያደርገውን ትግል ይደግፋል። ሁለተኛ፣ የኦሮሞ ህዝብ መገንጠልን ጨምሮ የራሱን እድል በራሱ ለመወሰን የሚያደርገውን ትግል ይደግፋል። ሶስተኛ፣ የኦሮሞ ህዝብ የአማራ ማናሃሎኝነትን እንደሚዋጋ እውቅና እንደሚሰጥና እንደሚደግፍ ይገልጣል ይላል ኢህአፓ። ኢህአፓ የሶማሌ ህዝብን በሚመለከትም እንደዚሁ ጥሪ ያስተላልፏል። እንደዚህ ይላል ስለ ሶማሌ ህዝብ። ቅድም በነገርኳችሁ የዲሞክራሲ አትሙ የሶማሌ ህዝቦች ነው የሚለው ሳያውቁና ሳይፈቅዱ በምኒልክና በኢምፔሪያሊስቶች ደባ በኢትዮጵያ ግዛት ስር ውለዋል። ይህንን እብሪት በመቃወም ሶማሌዎች በተደጋጋሚ እርምጃ ወስደዋል። ምኒልክ የጀመረውን የብሔር ጭቆና በኃይለ ሥላሴ ዘመን ቀጥሎ ሶማሌነታቸውን ለመፋቅ ቋንቋቸውን ለማስቀየርና ክርስትና እንዲቀበሉ ለማድረግ ሲያደባ ቆይቷል። ይህንን የተዘረዘረ ሁኔታ በማጤን ፓርቲያችን ኢህአፓ የሚከተለውን ይገልጻል ይላል። የአቻምየለህን በመረጃና ማስረጃ ላይ የተመሰረተ ንግግር እንዳዳመጣችሁት ነው። ምኒልክ ከኢምፔሪያሊስት ጋር ወግኗል በማለት የኢህአፓ አቋሙን ሲገልጽ ነበር። የኦሮሞ ህዝብ ከምኒልክ ጊዜ አንስቶ ሰፋሪ ሆነ በማለት ሲቆሰቁስ መኖሩንም አቻምየለህ በማስረጃ አረጋግጦልናል። የኦሮሞን ትግል ይደግፋል ይላል። አማራን እንደ ጨቋኝ ተመልክቶ የኦሮሞን ትግል ይደግፋል ኢህአፓ። የኦሮሞ ገበሬ ከአማራ ጋር የሚያካሄደውን ግብግብ እንደግፋለን በማለት ዲሞክራሲያ ላይ አጋርተው እንደነበረ በመረጃ ላይ ተመስርቶ ነግሮናል። በተረፈ ከሶማሌም ጋር እንደዚሁ የአማራ ገዢ መደብ ወደ ሶማሊያ አምርቶ የሚፈጽመውን ወረራና ሃይማኖት ለማስቀየር የሚያደርገውን ጥረት እሱንም እንቃወማለን። የሶማሌ ህዝብ የሚያደርገውን ትግል ለነጻነቱ የሚያደርገውን ትግል እንደግፋለን እያለ ጸረ አማራን ቅስቀሳ የጀመረው ኢህአፓ መሆኑን በግልጽ አቻምየለህ ታምሩ ነግሮናል። ስለዚህ የሰውየውን ንግግር አምጥቼ ሳጋራ ሰውየው ፐርሰናሊ የተናገረው ነገር ስፔሻሊ ስለ ብልጽግና ስለ አብይ አህመድ የተናገረው ነገር ስለተመቸኝ እንጂ ኢህአፓ አሁን እንደሚያወራው ለኢትዮጵያ የሚታገል ለአማራ የሚታገል ድርጅት ነው ብዬ ስላመንኩ አይደለም። ሌላው በአብይ አህመድ የሚመራው ኦህዴድ አገዛዝ አሁን ላይ በተለያዩ አቅጣጫዎች እየተወጠረ ይገኛል። በአንድ በኩል ፖለቲካ የሆኑ በሌላ መልኩ ደግሞ ኢኮኖሚካል የሆኑ ችግሮች ወጥረው ይዘውታል። በተለይ ደግሞ ኢኮኖሚው ከሱ ቁጥጥር ውጭ በመውጣቱ የተነሳ በተለይ ከኢራን ጦርነት ወዲህ ያለው ሁኔታ በኢትዮጵያ የመጨረሻ የኑሮ ውድነት መከሰቱን የሚገልጽ መረጃ ደርሶናል። ነዳጅ ለመቅዳት የተሽከርካሪዎች ሰልፍ አስገራሚ ሆኗል። ይሄ የምታዩት ደጀን ላይ ነው። አንዱ ደጀን ላይ ነው፣ አንዱ አዲስ አበባ አካባቢ ነው እና አንድ ነዳጅ ማደያ ላይ የተሰለፉ ተሽከርካሪዎችን ለመቅረጽ ካሰብክ ቢያንስ 20-30 ኪሎ ሜትር ሁሉ ልትጓዝ ትችላለህ ጌታዬ። በሌሎች ሀገራት እንደዚህ አይነት ነገር አልተከሰተም። በእርግጥ የነዳጅ ዋጋ የጨመረባቸው ሁኔታዎች አሉ። በዚህ ልክ ግን በ15 ቀኑ የመጨረሻ ነዳጅ የጠፋባት ሀገር የመጀመሪያው ሀገር ኢትዮጵያ ሆናለች ማለት ይቻላል። ከዚህ ጋር በተያያዘ ኑሮ በጣም እንደጨመረ የደረሰ መረጃ ያመለክታል። 1 ኪሎ ቅቤ 1800 ብር ይሸጣል። 1 ኩንታል ጤፍ 18500፣ 1 ኪሎ ብርቱካን 500 ብር፣ 1 ኪሎ አቮካዶ 300 ብር፣ 1 ኪሎ ቡና 2300 ብር። አሁን በቅርብ ማለት ነው። ቡና እንግዲህ ቀንሶ ነበር። 5 ሊትር ኦማር ዘይት 3600 ብር፣ 1 ኪሎ ድንች 80 ብር፣ 1 ኪሎ ሙዝ 80 ብር።
የሀበሻ ዶሮ እንቁላል አንዱ 35 ብር፣ የፈረንጅ ዶሮ 30 ብር፣ የፈረንጅ ዶሮ እንቁላል 30 ብር፣ በግ አንድ አነስ ያለ ጨቅላ 25 ሺህ ብር የበዓል አስቤዛ ማለት ነው። ፍየል ትንሹ 35 ሺህ ብር፣ በሬ መካከለኛው ከ150 እስከ 250 ሺህ ብር፣ ዶሮ መካከለኛው የፈረንጅ 3500 ብር፣ የሀበሻ 4800 ብር። ነዳጅ 1 ሊትር ከ400 ብር እስከ 2000 ብር ድረስ እየተሸጠ ይገኛል። የቤት ኪራይ አንድ ክፍል ቤት 15 ሺህ ብር፣ 3 ቤድሩም ያለው ከ70 እስከ 80 ሺህ ብር እየተከራየ ይገኛል። ዲፔንድስ ኦን ዘ ሎኬሽን በተለያዩ ቦታዎች ላይ ሊጨምርም ይችላል። ከዚህ የሚበልጥም ከዚህ በላይ የሚወደድባቸው ቦታዎችም ሊኖሩ ይችላሉ። ስለዚህ አገዛዙ እንደ አጠቃላይ ኢኮኖሚካል የሆነው ፕሮብሌም ከሱ ቁጥጥሮች በመውጣቱ የተነሳ ህዝባዊ አመፅ ሊነሳብኝ ይችላል እያለ እየራደ ይገኛል። በእርግጥም ደግሞ የኢትዮጵያውያን ትከሻ አቻዮ ስለሆነ እንጂ ለነዋሪው መሰረታዊ ፍጆታ ሸቀጦችን ማቅረብ የማይችል አገዛዝ፣ ለዜጎቹ ሰላምን ማስከበር የማይችል አገዛዝ፣ ለነጋዴዎች አስመጪ እና ላኪዎች ዶላር ማቅረብ የማይችል አገዛዝ፣ ለአሽከርካሪዎች ለተሽከርካሪዎች ነዳጅ ማቅረብ የማይችል አገዛዝ በኢትዮጵያ ምድር ላይ ተዘፍዝፎ እስካሁን ድረስ መቆየቱ በእጅጉ የሚያንገበግብ ነው። ለወጣቶች የስራ ዕድል፣ ለገበሬዎች ማዳበሪያና ምርጥ ዘር ማቅረብ የማይችል አገዛዝ መንግስት ተብሎ እስካሁን ድረስ ስልጣን ላይ መቀመጡ የኢትዮጵያን ድክመት ነው ማለት ይቻላል። በተረፈ ግን ከዚህ ባለፈም የሱዳን ጦርነት አሁን ላይ ኩርሙክ አካባቢ ትናንትና ቪዲዮዎችም ጭምር ሲለቀቁ ነበር። ኩርሙክን አሁን የጀነራል አልቡርሃን ጦር እንደተቆጣጠረው ተሰምቷል እና የአየር ድብደባ ሁሉ በኢትዮጵያ ግዛት ውስጥ እየተከናወነ ይገኛል። አገዛዙ ግን ይህ ዜና በፍጹም መውጣት የለበትም። ምክንያቱም የሱዳን ጦር ገብቶ ኢትዮጵያ ላይ ትንኮሳ እየፈጸመ ነው፣ የአየር ድብደባ እየፈጸመ ነው ከተባለ እሱ ላይ የሚያመጣውን ውጥረት የሚጨምር ስለሆነ ተዳፍኖ ተከርኖ ይብሳል ብሎ ሊያድበሰብሰው እየሞከረ ቢሆንም ቪዲዮዎች ግን እየወጡ ይገኛሉ። በሱዳን በኩል ደግሞ የሱዳን ሚዲያዎች እያወጧቸው ይገኛል። ስለዚህ የሱዳን ጦርነትም ገፍቶ መጥቶበታል። የሱዳን ጦርነት ገፍቶ መጥቷል። የኦሮሞ ነጻነት ሰራዊት እንቅስቃሴ ሸገር ደርሷል። ትናንትና ጮቤ ላይ ገብተው 50 ሚኒሻ ላይ ነው እርምጃ የወሰዱት። ጮቤ ከተማን ተቆጣጥረው 50 ሚኒሻ ደምስሰዋል። ጮቤ ፖሊስ ጣቢያውም ሲቃጠል የሚያሳይ ቪዲዮ ተለቋል። እሳት ስላለበት ዩቲዩብ ላይ አምጥተን ልናጋራው አንችልም። ህንፃ ነው፣ ትልቅ ህንፃ፣ እንደውም ዩኒቨርሲቲ ነው የሚመስላችሁ በሩን ስትመለከቱ። እሱን ሲያቃጥሉት ሁሉ ታይተዋል። ስለዚህ ጮቤ ደግሞ ማለት ከሸገር 20-30 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ስለዚህ የኦሮሞ ነጻነት ሰራዊት እንቅስቃሴም ወደ ሸገር መቃረብ የጀመረበት ሁኔታ ነው ያለው። ፋኖ የተለያዩ ስራዎችን እየሰራ ነው። በቀጣይ ባልታሰበ ቀን የመጨረሻ አስደንጋጭ የሆነ ዘመቻ እንደሚያካሄድ ጥርጥር የለውም። አገዛዙ ከህወሓት ጋር ድርድር በማድረግ በተለይ ደግሞ ሰሜን ላይ ተፈጥሯል የሚባለውን ጥምረት ለማፍረስ እየሞከረ ይገኛል። ከህወሓት መሪዎች ጋር በአውሮፓ ዲፕሎማቶች አማካኝነት ድርድር ማድረግ መጀመሩን የደረሰ መረጃ ያመለክታል። የሚስማሙ ግን አይሆኑም። ቢስማማም ደግሞ ከዚያ ስምምነት ተጠቃሚ የሚሆን ህወሓትም መንግስትም ሊኖር አይችልም። በታሪክ ሊኖር አይችልም። የሚጠቅመው ነገር ከአብይ አህመድ ጋር በመሰለፍ የምታስመልሰው ጥያቄ የለም። ህወሓቶችም ይህን ያደርጉታል ብዬ አላስብም። አብይን ከሁሉም በፊት የሚያውቁት እነሱ ስለሆነ እንኳን ዛሬ በመንደር የሚካሄድ ድርድር ይቅርና ትናንት ፕሪቶሪያ ላይ የተካሄደው ድርድርም ኪሳራ ይዞባቸው ነው የመጣው አይደለም። እነ ጌታቸው ረዳን ሲያከሽፍ፣ እነ ጻድቃንን ሲያከሽፍ ነው የታየው። አብይ አህመድ የራሱን ፖለቲካዊ ትርፋማነት ሲያረጋግጥበት ነው የታየው። ስለዚህ ከአብይ አህመድ ለምሳሌ የወልቃይትን ካርድ የራያን ካርድ ሊስበው ይችላል። ወደ እናንተ ደግሞ ልስጣችሁ ሊላችሁ ይችላል። ግን ከአብይ አህመድ እጅ የምትቀበለው ወልቃይትና ራያ ሊጠቅም አይችልም። የሚያዋጣው እስካሁን የተጀመረውን ነገር አጠናክሮ መቀጠል ነው። የአብይ አህመድ አገዛዝ እስካለ ድረስ በኢትዮጵያ እንኳን አይደለም አጨቃጫቂ በሆኑ አካባቢዎች ላይ ይቅርና እስከዛሬ ሰላም ቀጠና ተብለው በሚታሰቡ አካባቢዎች ሁሉ ጦርነት እየተደረገ ነውና እርስ በርስ እልቂት ሲከሰት ዘንዳ ቅስቀሳ እየተደረገ ነውና አዋጩ ነገር ይህን አገዛዝ ለማስወገድ ጥረት ማድረግ ነው። በተረፈ ግን በጣም በርካታ ነገሮች ተደራርበው ብልጽግና ላይ እየወረዱበት ይገኛሉ። በጣም በርካታ መዓት እየዘነበበት ይገኛል። እነ አዳነች አቤቤ የፕሮቴስታንት ፓስተሮችን ሰብስበው እባካችሁ ጸልዩልን፣ በመፈንቅለ መንግስት እንዳንወገድ ጸልዩልን እያሉ ሲናገሩ የተሰሙትም ስለዛ ነው። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁን እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም።
ቃሉ በመፈንቅለ መንግስት አድርጎ አይልም። በጠመንጃው አዳነች የተናገረችውን እንደሰማችሁት ነውና ሊያርበሰብሱት ቢሞክሩም ጠንካራ ሊጮቱ ቢሞክሩም ከዚህ በፊት እንደተናገርኩት ለገበሬዎች ማዳበሪያ ማቅረብ የማይችል ለወጣቶች ስራ ዕድል የማይፈጥር ለአሽከርካሪዎች ነዳጅ የማያቀርብ ለዜጎች ሰላምና ደህንነታቸውን የማያስከብር ለአስመጭ ላኪዎች ለነጋዴዎች ዶላር ማቅረብ የማይችል አገዛዝ ስልጣን ላይ የሚቆይበት እድል ሊኖር አይችልም። ለተወሰነ ጊዜ ያምታታ ያደናገረ ልክ ወድድ እንዳደረገው ሁሉ መቆየት ቢችልም ግን እድሜው ደግሞ ረጅም ሊሆን አይችልም። በአንድ በኩል ኢኮኖሚካል የሆነው ችግሩ ፈጦ እየመጣ ነው። የኢትዮጵያ ሕዝብ ወደ ሰሜን አንጋጦ እየተመለከተ ነው። ጌታዬ አንጋጦ እየተመለከተ ነው። አንተ እንቅስቃሴ በጀመርክ ቅጽበት ህዝባዊ አመጽ በኢትዮጵያ ይፈነዳል። ይህንን አስረግጬ እነግርሃለሁ። ተባብረህ እንቅስቃሴ በጀመርክ ቅጽበት መንገዱን እየጠረገ የሚጠብቅህ ህዝቡ ነው። አንተ ወልዲያ ገባ ስትባል ደሴና ኮምቦልቻ ነፃ ወጥተው ታገኛቸዋለህ። ህዝቡ ራሱ እዚህ አገዛዝ ላይ ለመዝመት ቀን እየጠበቀ ነው የሚገኘው። አንተ ኮምቦልቻ ስትደርስ እነ ደብረ ሲና እነ ሸዋሮቢት እነ ደብረ ብርሃን ነፃ ወጥተው ታገኛቸዋለህ። አንተ አዲስ አበባ ከመድረስ በፊት የአዲስ አበባ ህዝብ ግልብጥ ብሎ ወጥቶ አብይ አህመድን ሲባጠሰው ታገኛለህ። ስለዚህ ሞተሩ ያለው አንተ ጋር መሆኑን መረዳት አለብህ። በዛ በኩል የሱዳን ጦር ገፍቶ እየመጣ ይገኛል። በአንድ በኩል የኦሮሞ ነጻነት ሰራዊት ኦሮሚያ ላይ እንቅስቃሴ እያደረገ ይገኛል። ስለዚህ የሰሜኑ ኃይል በተንቀሳቀሰ ቅጽበት ኦህዴድ ሰማይ ምድሩ እንደሚገለባበጥበት የሚያጠራጥር አይደለም። ሌላው በትናንቱ ፕሮግራሜ ላይ አንድ ርዕስ አጋርቼ ነበር። ይሄውም ርዕስ ኢትዮጵያ ሁለተኛ ዋና ከተማ ያስፈልጋታል የሚል ነው። አሁን በአብይ አህመድ ዘመን ሳይሆን በመጪው ስርዓት ውስጥ ይህንን ነገር ልናስብበት ይገባል። አሁን ባለው ሁኔታ የስራ ለውጥ ቢደረግም አዲስ አበባ ዋና ከተማ ሆና የምትቀጥልበት አግባብ እየጠበበ መጥቷል። እንዳትስፋፋ የተደረገች ከተማ፣ ሸገር የሚባል ግንብ የታጠረች ከተማ፣ ማደግ አትችይም ተብላ የተከለከለች ከተማ ዋና ከተማ ብለን ልንቀመጥ አንችልም። መስፋት የተከለከለችና የታጠረች ሆናለች አሁን ያለችው የአዲስ አበባ ከተማ እንደ ወራሪ እየታየች ነው። ለዙሪያዋ አርሶ አደር በጣም በርካታ ጸጋ እያመጣች ቢሆንም እንደ አደጋ እየታየች ነው። ክፍለ ሀገር ለምሳሌ ሀብት ካፈራ በኋላ ሀብትን ሰብስበ ይዘህ ሄደህ ቤት ልገዛ ትችላለህ፣ መሬት ልገዛ ትችላለህ። ኢንቨስት አድርገህ በሰራው ቤት ግን እንደ ወራሪ እንደመጤ እየተቆጠርክ ነው። በሀገር ላይ በዚህ መልኩ ትርኢት እየተደረግ እስከ መቼ ድረስ ልቀጥል ትችላለህ? ማስፈራሪያ ታደርጋለች። አዲስ አበባ ከተማ የኦሮሞ ፖለቲካል ኤሊት የሆነ ነገር ባሰበ ቁጥር ማስፈራሪያ አድርጓታል። ግን ደግሞ ልናስፈራራ የምንችለው እኛ እንጂ እነሱ አልነበሩም። ዋና ከተማችንን እንቀይራለን እያልን ልናስፈራራ የምንችለው እኛ ነበርን። ምክንያቱም ዋና ከተማን በጉያ መያዝ ብዙ ጥቅም አለው፣ በጣም ብዙ ጥቅም አለው እና ያ ጥቅም ወደ ጎን አድርገው እነተጎጂ አድርገው ሁሌ እያላዘኑ የሚኖሩብን እስከ መቼ ድረስ ነው? እስከ መቼ ድረስ የኦሮሞ ፖለቲካል ኤሊት ያላዝንብናል? ስለዚህ ተሸንፈን ሙሉ ለሙሉ አዲስ አበባን ለቀን ሳይሆን እንደ አማራጭ ሌሎች ሀገራት ለምሳሌ 2-3 ዋና ከተማ ያላቸው ሀገራት አሉ። እንደ አማራጭ ግን የምንጠቀመው ሌላ ሁለተኛ ዋና ከተማ ያስፈልገናል በማለት ገልጬ ነበር። አብዛኞቻችሁ ድጋፋችሁን ገልጻችኋል። ማስፈራሪያ የተደረገች ጠቃሚ ሆና ሳለ እንደ ጎጂ የተቆጠረች የባለቤትነት ስሜትን ያሳጣች አዲስ አበባ ላይ አሁን ህንፃ ቢኖር ቤት ቢኖር ይሄ ቤት የኔ ነው ማለት ትችላለህ እንዴ? ኤኒ ታይም አደጋ ሊፈጠርብኝ ይችላል ብሎ ነው ማንኛውም ሰው አማራውም አማርኛ ተናጋሪውም አዲስ አበባ ላይ እየኖረ ያለው። የባለቤትነት ስሜት ኦነርሺፕ የሚባለው ነገር ከጠፋ አመታት ተቆጥረዋል። ስለዚህ የባለቤትነት ስሜትን ያሳጣች አማራዎችና አማርኛ ተናጋሪዎችን ማሳደጃ የሆነች ይህንን የተለያዩ ዓለም አቀፍ የመብት ተሟጋቾች ኢሰመኮ የመሳሰሉት ባይዘግቡትም ዛሬ የአማራ መታወቂያ ይዘህ ላምበረክ ከተገኘ አፈፍ ተደርገህ ትወሰዳለህ። 60 ሺህ ብር ትከፍላለህ ትባላለህ። 100 ሺህ ብር እንዳቅምህ፣ 200 ሺህ ብር ታመጣለህ ወይስ ወደ አዋሽ አርባ ትጫናለህ ነው የምትባለው። እየተዘረፍን ነው። ዋና ከተማችን ብለን ስንመጣ ዋና መታደኛችን ከተማ ሆናለች። አዲስ አበባ ከተማ መታደኛችን መሳደጃችን ሆናለች፣ መዘረፊያችን ሆናለች። ስለዚህ በዚህ መልኩ ደግሞ ልንቀጥል አንችልም። ከመጠን በላይ የተወጠረች ከተማ ሆናለች።
ከመጠን በላይ የስበት ማዕከል በመሆኗ የተነሳ ከመጠን በላይ አዲስ አበባ ተወጥራለች። ስለዚህ መፍትሄው በቀጣይ ስርዓት ስለሌላ ሁለተኛ ዋና ከተማ ማሰብ ያስፈልጋል። ናይጄሪያን ብትመለከት ከሌጎስ ወደ አቡጃ ዋና ከተማቸውን የቀየሩበት ሁኔታ ነው ያለው። ሌጎስ የአንድ ብሔር የበላይነት የነበረባት ከተማ ነች። ከዛ ከሁሉም ብሔሮች ነፃ የሆነች አቡጃ የምትባል ከተማ ማደራጀታቸው የሚዘነጋ አይደለም። ደቡብ አፍሪካ 3 ዋና ከተሞች አሏት። ፕሪቶሪያ፣ ኬፕ ታውን እና ብሉምፎንቴን የተባሉ 3 ከተሞች አሏት። ታንዛኒያ ብትመጣ ዶዶማና ዳሬ ሰላም የተባሉ 2 ከተሞችን ታገኛለህ። በተመሳሳይ መልኩ ቤኒን፣ ማሌዥያ፣ ብሩንዲ የመሳሰሉ ከተሞች ብትሄድ እንደዚሁ 2 ዋና ከተማ እንዳላቸው ትረዳለህ። አንዱ ላይ የህግ መወሰኛውን ካደረጉ ሌላው ከተማ ላይ ስራ አስፈጻሚውን እያደረጉ የፌዴሬሽን ምክር ቤት ወይም ደግሞ ፓርላማውን አንድ ከተማ ላይ ካደረጉ አስፈጻሚውን ሌላ ከተማ ላይ እያደረጉ 2-3 ዋና ከተማ ያላቸው አገራት አሉ። ስለዚህ የእነሱን ሞዴል ልንከተል ይገባል በማለት ትናንት አስተያየቴን ሰጥቼ ነበር። ይሄ ብዙ ጥቅም አለው። በነገራችን ላይ ዋና ከተማ በውስጥ መያዝ ብዙ ጥቅም አለው። አዲስ አበባ ያላትን ዲሞኖፖላይዜሽን ወይም ደግሞ የስበት ማዕከል ብቸኛ ማዕከል መሆኗን ለመስበር ይህንን ማሰብ ያስፈልጋል። ሌላ አማራጭ ሌላ ከተማ ግድ ነው የገበያ ዕድል ለመፍጠር። አባቴ ባህር ዳር ላይ ብታደርገው ደብረ ብርሃን ወይ ደግሞ አማራጭ ከተማ የት ላይ ይሁን የሚለው ነገ በጋራ የሚወሰን ነው። እዛ ብታደርግ ግን የገበያ ዕድል የሚፈጥረው የገበያ ዕድል የትየለሌ ነው። የመሰረተ ልማት ዝርጋታ ያመጣል። በአዲስ አበባ ዙሪያ ያለውን የመሰረተ ልማት ተመልከተው። የትኛውም ክልል ላይ ልታገኘው አትችልም። የስራ ዕድል ይፈጥራል። የኢኮኖሚ መነቃቃት ያመጣል። የማህበራዊ አገልግሎት መሻሻል ያመጣል። ሆስፒታል፣ ጤና ጣቢያዎችን፣ ትምህርት ቤቶችን እንዲስፋፉ ያደርጋል። የመሬት ዋጋ ይጨምራል። የፖለቲካ ውክልናና ድምፅ እንዲያድግ ያደርጋል። ብዙ ጥቅሞች አሏት። አዲስ አበባ በኦሮሚያ መከበቧ ለኦሮሚያ ብዙ ጥቅም እንድትሰጥ እያደረጋት ቢሆንም አሁንም ግን ኢንቨስት ካደረክ በኋላ ሀብትህን አፍስሰህ ላብህን አፍስሰህ ኢንቨስት ካደረክ በኋላ እየተስፈራራ እንደ ወራሪ እየተቆጠርክ የትኛውም ሀገር ላይ እንኳን ሄደህ ኢንቨስት ብታደርግ በዚህ ልክ የኦነርሺፕ ስሜትን እንኮታኮት አይችልም። በዚህ ልክ የባለቤትነት ስሜትን ልታጣ አትችልም። ስለዚህ እየተስፈራራን የኦሮሚያ ናት እየተባለብን እየተፎከረብን እንደ ወራሪዎች እየተቆጠርን እንኖር አንችልም። ስለሌላ ዋና ከተማ ማሰብ ይገባናል። ይህን ስናደርግ ታዲያ አዲስ አበባን ተሸንፈን ለቀን መሄድ አይደለም። አዲስ አበባ ዋና ከተማ ናት። የዲፕሎማቲክ ማህበረሰቡ መቀመጫ ናት። የአፍሪካ ህብረት መቀመጫ ናት። ሌሎች ግን ፓርላማውን ማዘዋር ሊሆን ይችላል። የፌዴሬሽን ምክር ቤትን ማዘዋር ሊሆን ይችላል። የምንመሰረተው ዋና ከተማ ያስፈልገናል በማለት ትናንት ተናግሬ ነበር። በዚህ ጉዳይ ላይ አብዛኞቻችሁ ድጋፋችሁን ገልጻችኋል። ይሄ ጉዳይ አጀንዳ ሊሆን ይገባል። ያንም ማድረግ በጀመርን ቅጽበት እነግርሃለሁ፣ ኦሮሞ ፖለቲካል ኤሊት ዋና ከተማውን አታዞርም ብሎ ግብ ይገጥመሃል፣ መንገድ ይዘጋል። እነግርሃለሁ። ምክንያቱም ጥቅሙን አሳምረው ያውቁታል። እየበሉ ማልቀስ ሙያቸው ስለሆነ ነው። የፖለቲካል ኤሊቱ እየበላ ማልቀስን ሙያው ያደረገ ስለሆነ ነው እንጂ አዲስ አበባ ከመጠን በላይ ኦሮሚያን እንደጠቀመች ይረዳል። አዲስ አበባ ለኦሮሚያ አደጋ ሳትሆን ጸጋ መሆኗን ይገነዘባል። ግን እየበሉ ማልቀስ ሙያቸው ነው አይደል? ስልጣን ይዘውም እንደገና ስልጣን ስጡ ማለት ሙያቸው ነው። አዲስ አበባን በልተዋት ሲያበቁ ፊንፊኔ አድርገዋት ሲያበቁ እንደገና ለምበላት ነው እያሉ መዛት የተለመደ ሙያቸው። ይሄ ከበፊትም ጀምሮ አብሮ የመጣ ነው። ስልጣን ይዘው አሁን ራሱ ስልጣን ይዛችኋል ብለህ ብትጠይቅ አልያዝንም ነው የሚል ጌታዬ። እና ስልጣን ያዙ የሚባለው የትኛው ፓርቲ ቢመጣ እንደሆነ ግልጽ አይደለም። እያንዳንዱ ፖለቲካል ኤሊት አምጥተህ በሚኒስተር ቦታ ካላስቀመጥ ስልጣን ይዘናል ብሎ ሊመልስልህ አይችልም። ስለዚህ ይሄ የዋና ከተማ ጉዳይ ሲሪየስ ነው። እስካሁን ድረስ አማራዎች ኢትዮጵያ የምትባለው ሀገርም አዲስ አበባ የምትባለው ዋና ከተማ አለቻቸው ማለት አይቻልም። ያለ ዋና ከተማ እየኖሩ ነው ኢትዮጵያውያን። ቅድም እንዳልኩ እኮ ነው ከደብረ ማርቆስ አዲስ አበባ ለመሄድ ልክ እንደ አህጉራዊ ወይም ዓለም አቀፍ በረራ ወደ 9,000 ብር አካባቢ ትከፍላለህ እየተባልክ ነው። በባስ ስትሄድ አጋጭ መንገድ ላይ አቆመው አታልፍም እያሉ ነው። አልፈ ከመጣህ ላምበረት ላይ እየያዙ ነው። በዚህ ሁኔታ እንዴት ልትቀጥል ትችላለህ? ይችንስ ከተማ የኢትዮጵያ ዋና ከተማ ብለህ ልጠራ ትችላለህ ወይ? የአማራዎች መሳደጃ፣ የአማራዎች መዘረፊያ፣ የአማራዎች መታጎሪያ ከተማ ነው እየሆነች
ያለችው። ስለዚህ በዚህ ሁኔታ ደግሞ መቀጠል የለበትም። ነገ ስራ ለውጥ ቢመጣም ለቅሶ ስለሚቀጥል ለቅሶ ነገና ተወረርን መስፋፋት አትችሉም ምናምን የሚለው ለቅሶ ስለሚቀጥል ያንን ለቅሶ ለመስበር ሁሌ እየበሉ ከማልቀስ ለመገላገል ስለሌላ ዋና ከተማ ማሰብ ያስፈልጋል እላለሁ። በዚህ ጉዳይም ላይ ኢሹ ልታደርጉት ይገባል። ተሳስቼ ከሆነ እርማታችሁን ትክክል ነው ብላችሁ ካሰባችሁ ደግሞ የራሳችሁን አስተሳሰብ ልታጋሩ ይገባል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሸር ያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ። ኔጌቲቭ ሆኗል ብታዩት የሰብስክራይበር ቁጥር ሁሉ ነገር ኔጌቲቭ ነው። ስለዚህ ሰብስክራይበር ቁጥር እንዲጨምር እስኪ ሁላችሁም ጠቅ አድርጋችሁ ውጡ እላለሁ። አመሰግናለሁ። ክበሩልኝ።